እሸቱ አፈቀላጤ ነው በጣም ከሚገርመኝ እኛኛ ሲመጣ ጎንበስ ይያለ እሻባስ በጣም ለስላሳ እንደበስ ነው ያለው እኛን አላቆየን በደቂቃ ነው ያሳመው አንተን ያመነ ሁሉ ዳነ ያንተን አምኜ ቱገላ የነሽ ድማማ የነሽ አንገት አይዞሽ ጀዋር ምን ይመጣል? እሺ ጀዋር እንታል እነኚህ 16ቱም ሞታል። ጌታቸው ረዳ ከጌች ጋር ምን ያገናኘዋል? በሁለቱም በኩል ጥለን የገኔ ማኛ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን ዘንድ መልካም ምኞቴን እልክላችኋለሁ። ታዲያ የዚህ ቻናል ቤተሰብ ለመሆን ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ካደረጉ ደግሞ ለጓደኞች ሼር ማድረግና ላይክ ማድረግ፣ ኮሜንት ማድረግ፣ ሐሳባችሁን ጣል ማድረግ አይዘነጋም ማለት ነው። ወደ ሳቅ ጨዋታችን እንሄዳለን። መልካም ቆይታ። አፈቀላጤ ነው በጣም ከሚገርመኝ እኛኛ ሲመጣ ጎንበስ ይያለ እሻባስ በጣም ለስላሳ እንደበስ ነው ያለው እኛን አላቆየን በደቂቃ ነው ያሳመነው እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጥኛላችሁ ሰራላችኋለሁ ነበር ያለን እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም ነበር። ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታው ልትጎበኝ ከአበው አባቶች ልትባረክ የናቡነ ሳሙኤል የናቡነ ተስፋ ሐዋርያት የናቡነ ሚናስ የናቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳን ክብር አልሰጠህ። እንግዲህ እሸቱ ደግሞ በዚህ ሳምንት እንግዲህ ከዋልባ አባቶች ወቀሴታ ቀርቦበታል። ወቀሴታውን የሰራው የወቀሳውን ፕሮግራም የሰራው ደግሞ የእግረኛው ሚዲያ ነው። እንግዲህ የእግረኛው ሚዲያ ላይ ገብታችሁ ደግሞ እስኪ ትክክለኛው ሙሉ ነገር ለማዳመጥ ሞክሩ። እሱ ነው ቱገላ የነሽ ድማማ የነሽ ቱገላ ብታይኛ የሁሽ ገላገላል ገላጌጤ ቱገላ ምን ይሁን ብይነው ገላገላ እስኪ መደንገጤ ቱገላ ወየልብ ነገር ገላገላ አንቺን ማን አይቶታል? ቱገላ የኔን ግን መውደድሽን ገላገላ አጥብቆ ይዞታል። ቱገላ የነሽ ድማማ የነሽ አንተን ያመነ ሁሉ ዳነ ያንተን አምኜ ምን ሁኜ አንተን አምኜ ምን ሁኜ አንተ ታያል እግዚአብሔር ስሙ ይመስገን ጨለማ አውጥቶ ወደ ብርሃን የመራን ሰማያዊው ሰማይ ሩቅ ይመጣል ጌታ በምሕረት ታጅቦ በረጋ በእልልታ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ ያንተን አምኜ ምን ሁኜ አንተን አምኜ ምን ሁኜ አንተን ያመነ ሁሉ ዳነ አመድ ጀዋር ይሞታል። እሺ ጀዋር ይሞታል። እነኚህ 16ቱም ይሞታል። 16 አልሞሉም እስካሁን የጠሯቸው ሰው ቁጥር እንዴ ቆጠርኩልኝ። ቁጥር ልደቱ 1 ሀብታሙ 2 መሳይ መኮንን 3 ኢንጂነር ልቃል 4 ጀዋር 5 መሳይ መኮንን 6 ማነው ስሙ ደብረጽዮን አይደለም የነሱ ጋዜጠኛ እዛ ስታሊን በል 7 አንድ ታለች ሳባ የምትባለው
ሳባ የምትባል ማለች ሳባ የምትባል እቺ ቃዩዋ ወፍራሟ ሁሌም የምትጠነቅለዋ ምን የምትል የጥራጊ ቆሻሾች ይጠረጋሉ። ደብረጽዮን ችሎታ የለውም ማይብ ነው ትላለች። ግን ደግሞ ዞር ትልና ደብርዬ ትላለች ደግሞ ምን ስማቸውን አላስታውስም ብለሻል አይደለ? ሰማራው የጻኗን ስም ነው የምታስታውሽው። ማስታውሰው ይህንን ደግነት እና ጥሩነት ላንቺ ያደረጉት ሴት ስማቸው አዜብ ገብረ መስቀል ነው። ለወይዘሮ አዜብ ሄሎ፣ ይሰማል? ሰላም ሰይፍሻ፣ እንዴት ናችሁ? ብርክቲ እንዴት ነሽ? ባለፈው ሳምንት ያየነው የቀረበው ሾው በጣም ደስ ይላል። አይቼዋለሁኝ። ስለኔ የገለሽው ነገር በሙሉ በጣም ደስ ብሎኛል። በጣም አመሰግንሻለሁ። ቴንክ ዩ። በጣም ነው። ቆይ አይዞሽ። እሳቸው ናቸው ራሳቸው ናቸው? ያው ረጅም አመት ስለሆነ ቀይ ነበረች የዛ ሰዓት። ትንሽ አሁን ጻየም ነገር ብላለች። ካሜራው ነው መሰለኝ አላውቅም። ስለዚህ በአካል እናረጋግጧ። ወይዘሮ አዜብን ወደ መድረኩ እስኪ ባካን አይዞሽ ነው። ይሄ ነገር ሁሌ የምወቀስበት ነው። እዚህ ጋር አድርገው መሰለኝ። ብርክቲን አጠንክሯት። ብርክቲ አይዞሽ፣ አይዞሽ። ረጅም ነች። አምግድ አይዞሽ፣ አይዞሽ፣ አይዞሽ። እኔ ኢሞሽናል መሆን ሰው አይደለሁም። የእውነት ፍቅር ነው የማልችለው። የሆነ ጸብ ይሻለኛል መሰለኝ። ደስታች የሚያስለቅስሻል እንደኔ ነሻ። አዎ ታይተሃል። አንተም ደስታ አንተም ትንሽ ይከብድሃል። አይዞሽ የኔ እናት እንዴት ነሽ? እግዚአብሔር ይመስገን። ረጅም አመታት አይደለ? እንደ 12 አመት በጣም ብዙ ነው። በጣም ብዙ ነው 12 አመት። እኔ ግን ሁሌ አይሻለሁ። አንቺ ሁሌ ታይኛለሽ። እውነት ነው። ይመስለኛል ታስታውሻት። በቃ እዛ መንገድ ላይ የተገናኘንበት ታይም ትዝ ይለኛል። ስታለቅስ ትዝ ይልሻል? አዎ በጣም። ምን ነበር የምትልሽ? በቃ ታለቅሳለች። ቤት አልመለስም ነው? አዎ አውቶቡስ ላይ ነው ያገኘኋት። ጋንዲ ተምብላ ታለቅሳለች። ወንበሩ ላይ? አዎ። አንቺ ወደ ሐዋሳ ሄድሽው እሷ ስትነግረኝ ለለቅሶ ምን አጋጥሞሽ ነበር? እኔ የአክስቴ ልጅ የባል እናት ሞተው ባለፈው ኢንተርቪው ላይ ብርክቲ የተመለስኩኝ ከዚህ በፊት ሁኔታ የሰራችላት እናት እንዳለች ስሟን እንደማታውቀው ተናግራ ነበር። ማለት አሁን ብዙ ጊዜ ልጆች አሁን ድረስ ይጠፋሉ እና አንቺ ልጅ ነበረሽ። አሁን ለአቅመ ስራ ያልደረሱ ሰዎችንም በተለይ በዛ እድሜ ሲያገኙ አባብለው ኧረ ነይ ነይ ምናምን ብለው ጉልበት ብዝበዛ አለ፣ ብዙ ነገር አለ። ምን ሰማቸው ታሪኮች በጣም ብዙ ነገር። አዎ ግን አንቺን እኔ በጣም የወደድኩትና ያደነኩሽ ልጅም ስላለሽ እንደ ልጅሽም አየሻትና ልጅ ናት ራሷ፣ በጣም ልጅ ናት። ተመለስ ስትመጣ ዝም ብላ ማለት ከሐዋሳ ወደ ስትመጡ ምንም ማድረግ አልቻልሽም? ያው አብራችሁ መጣ? አዎ አብረን ነው የመጣነው። ስንመጣ ያው ያለቀሰች ልክ እንደዚህ ያለቀሰች፣ አታልቅሽ ምን ሆነሽ ነው? አታልቅሽ ምን ሆነሽ ነው? ሰሞኑን መርካቶ ዞር እያልኩ ነው። ጌታቸው ረዳ ከጌች ጋር ምን ያገናኘዋል? በሁለቱም በኩል ይለበሳል። ገልብጠውም ማድረግ ትችላለህ። ጌታቸው ረዳ ሁለቱም በኩል ይለበሳል። እንደዛ ለሳር ለቅጠሉ ያስፈራ የነበረ ሰውዬ። ይህንን ቪዲዮ ለትርታ ኤፍኤም ባለ ብዙ ባለድርሻ ለሆኑት አካላት አድርሱላቸው። ከቴዲ አፍሮ አልበም ያገኛችሁትን ካሳ ቢያንስ ለጣቢያው
ጄኔሬተር ግዙለት የሚል ሀሳብ አለኝ። ወደ ትርታ ኤፍኤም ዳግም አንመለስም። ተጨማሪውን መረጃ ከታች ባለው ሊንክ ገብታችሁ ሙሉን እንድትካተሉ በአክብሮት እንጋብዛለን። ቴዲ አፍሮ የኛ ኩራት። ይሄ ልጅ ወጣ አይደል? በቃ ከወጣ በኋላ ለምን ስራውን አይሰራም እንዴ? ጋዜጠኛ ፕሮፌሽናል ጋዜጠኛ ነኝ ካለ ወደ ስራው በቃ ጄኔሬተር ይግዙ አይግዙ ሰላም ደሩ ደዛ ደብሮሻል ማለት ነው። ደብሮኛል ደው ማለቀ በቃ እንተኛለን። ማን ይረብሻል? በስመ አብ ወልድ ማን ይረግጣል? ማን እናቴ ፊት አላውቀው የእናቴ ፊት አውቀዋለሁ። ማን ነው መልስ ይመለስላት? በስመ አብ ወልድ በመጥረጊያ እንጀት አውጥቼ ሰባብሬ እንዳለቀሽ እሺ። ማን ነው ያበሳጭሽ? ፊትሽ እንደዚህ ነው ዳድዬ ነው አላንቺ ያበሳጭኝ ማለት ነው። እኔ ምን አድርጌ በስተገና ባለቤቴ ነው ምንም አይለኝም። አላንቺ ያበሳጭኝ አውጥቼ በመጥረጊያ እንጀት ሰባብሬ ጉድ እስከሚል ነው ዓለም ህዝብ ጉድ እስከሚል መሰባብርሽ እኔ ብቻ የምጨማለቅባት ማከኛት አማጋኝ ትጨማለቅብኛለሽ። እኔ ነው ወለድኩት አንቺን የነካ ምን በረካ አባቴን አንቺን ዓለም ብትገለባበት መስሜት ከኔ እድሜ ለቀንሶ ላንቺ አባቴ እንገምሽ እድሜ ጤና ሌላ ቢ አቃጥረሽ ገለሽኝ። አሁን አንቺ እንደዚህ ትያለሽ። ያንቺ መኖር እኮ ለኔ ተስፋዬ ነሽ፣ መኖሬ ነሽ። አንቺ ሁይና ሌላ ቢ አንቺ መኖር አንቺ ዘርበይ ቅድም ትችልበታለች ለወጥ ተመረሰከ መጽሐፉን ታይ ያልኳት እኮ ነው። አታንብቢ ያልኳት ምን መጽሐፍ ያመጣሽ? እኔ ውስጥ እኔ ክላስ ነበር። አታንብቢ መጥፎ ነው፣ መንፈስ ይዋረሳል አልኳት። ይሄው ማሳከቲ ረዛ ማርኬት ይመረ ሰማከት ሰማይ ሄ ስላሽ ያጣሽ በስራችን የሌለ ቤተሰብ የሌለ እኔ ሳራ ትንፋሽ አልፈልግም። ትንፋሽ አልፈልግም። ማን ትንፋሽ? ያንቺ ትንፋሽ ይጫል ያ ሀማ ማካማ ሮማካ ሰማከ አባሳቂ መንፈሱ እኮ ነው። መንፈሱ ነው እኮ አባይ አሳቀቻቸው። ዝመረከት ይሄ አረማከሰል ይሄ ወዮ ማከት ይሄ ነው። በማታ ያዘ ጸበላም ጣላት እንዴ ጸበላም ጣላት ወይሴ አቀየራ አረማ ይሄ ማረካ ሰማት ይሄ መጽሐፉ ነው። አታንብቢ መጥፎ ነው። ውስጡ የስለ ሴጣን ስላለ ይጋባብሻል አልኩ። አዎ ዱማካ ሲራማ ዱማካ ህልም መጽሐፉ ይታል አረ ይቅርብ ወይ ያቃጥላል። አውጣ ማማማ ራሳከቴ መሄ እንዳትነቂ መንካት የመንካት ምን ትልልሽም ተነሳክ የማረሳ አይ ተስፍሽ አይገርምሽም? ስማም ቦልት ምን ስልጣን አለህ አንተ? ምን ኃይል ምን ኃይል አለው እኮ ተስ ቆሻሻ ማን ይፈራምሰል ሰምኪ ናባታ እበረዛ ናባቷ አስኮርናይ ብታምንም ባታምንም በየቀኑ 2-3 ግድያዎች አሉ። ዘግበናቸው ማናቅም 2-3 እጅግ ዘግናኝ የተባለ ግድያ የኔ ኢንቦክስ ውስጥ አለ። የኔ ኢንቦክስ ውስጥ ከነ ፎቶ እጅግ የሚያሳዝን ለመንካት የሚያሳሳ ወንድ ልጅ ተገሎት፣ ሴት ልጅ ተገላታል። ሚስት የባሏን አስክሬን ትልክልሃለች። ተገሏል፣ ፍትህ ፈልጋለሁ። በጣም ዘግናኝ የሆኑ ነገሮች በየቀኑ አገራችን ውስጥ ይከሰታሉ። የሚዘገቡት ትንሽ የሚዲያ ሽፋን ያገኙት ናቸው።
እንደ ሚዲያ ፐርሰናሊቲም ሪስክ ስላለው አንዳንድ ነገሮችን ስዘግብ እሷ ስላለች ኦር ስላለ ብቻ ስለማዘግበው ተጨማሪ መረጃ የማግኘት እድል ስለሚጠብ ቢያዝድ የሆኑ ነገሮችን ስለምሰማና ሟችም ሆነ ገዳይን ስም ሊያጎድፉ የሚችሉ ነገሮችን ላለመጥራት ስለምትጠነቀቅ ሁሉንም አዘግበው። ለምን ሐቁን የሚያውቀው እዛ ጋ ያለው ሰውና ሁሉም በራሱ እንትን ነው የሚያየው። ከሟችም ወገን ከገዳይም ወገን ብትሰማ የተለያየ ፐርስፔክቲቭ ይኖረዋልና ያን ደግሞ ወንጀል ነው። እሱን መዘገብም አልችልም። እኛ ሀገር አንድ ሴት ስትወልድ ትራስጌዋ ጋር ቢላዋ ይደረጋል። ምንም ሃይማኖት ሊኖራት ይችላል። እንዳትወጪ መጋኛ አለ ግን መጋኛ ይመታታል። ቢላ መብረቅ ምናምን ኤንዌይስ ከዛ እዚህ ማለት ነው አሜሪካ ካትሪና እኮ ወለደች እና በሁለተኛ ቀኗ ማለት ነው ቱታዋን አርጋ። እሺ የኛ ሀገር መጋኛ ምንድን ነው አሰለጠነ? አሁን እነሱ እየሮጡ ነው ልንገረው ብዬ ነው ንገሩት። መጋኛው እዚህ እየሮጡ ነው በሁለተኛ ቀናቸው። ለምን አይመታቸው? ለምንድን ነው ለይተህ የምትመታው? ሲጀምር ድሃ ላይ ሁሉም ይበረታል። እሺ እነሱ ሀብታም ስለሆኑ እያሽቃበጥክ ነው መጋኛ። እኛም ብቻ እዛ ምትመታል እነሱ ይሮጣሉ። እሺ ደግሞ ሌላው ማለት ነው ይቀጫል። እንደሱ አትቀፉት ህፃኑን። ሆዱ ቦአው ይወርዳል። ሆዱን እንትን በሉት እንዳይጠጣ እንትን። እነሱ በወለዱ በስድስተኛው ቀን እንዲህ ህፃን አንጠልጥለው ካፌ እኔ ማለት ነው በእንግሊዘኛ ይቀጫል የለው በእንግሊዘኛ ቦአው ይወርዳል የለ። እንዴት አድርጌ ልንገራቸው? በቃ ሲያዙኝ ማለት ነው ፖስት ማሽን ላይ ሆኜ እያልኩ ነው የምጽፈው ክርስቶስን በቃ እንዲያንጠልጥለውት። ከዛ ግን ሰርቫይቭ ያደርጋል። ጠንካራ ናቸው፣ ያድጋሉ። እንደዛ ነው ያደጉት። እኛ ሀገር ማለት ነው እንደ ስንወለድ በቃ እንደ ቅቤ ቃማ እንደዚህ ተይዘን እንደ እንቁላል። ከዛ ፈተናው የሚጀምረው ስናድግ ነው። እነሱ ጋር ደግሞ ሲወለዱ እንደ ሰንጠልጥለው ከዛ ላይፋቸው እየበራ እየተቃና ሄደው ሲያድጉ ነው። እና እኛ አንፈልግም በቃ ስንወለድ አትንከባከቡን፣ ስናድግ የተሻለ ህይወት እንዲገጥመን። እኔ እንደዛ ነው እየተሰማኛል የወሊድ ልዩነት። እና ለመጋኛውም ንገሩት እና እየተንከባከባችሁ እዚህ ወይ ቦአው ይወርዳል መጋኛ ምናምን እያላችሁ ነው እዚህ በኋላ ያስቀራችሁ። እኔ ምላችሁን ብቻ ቶሎ እያረጋችሁ እስክሪፕቶ ነው የሚወርደው። የእስክሪፕቶ እጅ ብቻ ሌላው አይወርድም፣ ደብተሩ አይወርድም። እሺ የፊታችንን ክብ እንስልና እስክሪፕቶአችንን እናወርዳለን። ክቡን ሳሉ እስክሪፕቶ አውርዱ። ግራ ጆሮአችሁን ሳሉ እስክሪፕቶ አውርዱ። ቀኝ ጆሮአችሁን ሳሉ መውረድ አለበት። እስክሪፕቶ ይውረድ። ግራ አይናችሁን እስክሪፕቶ ይውረድ። ቀኝ አይናችሁን እስክሪፕቶ ይውረድ። እያወረዳችሁ አይደለም። አፍንጫ እስክሪፕቶ ይውረድ። ከንፈራችሁን አንገታችሁን ሳሉ። የመጨረሻ ጸጉራችሁን ሳሉ። ጉድ። እስኪ አውርዱና ፎቶአችሁን ይዩት። እንደው ጥሩ ነው። አይ ጥሩ ነው ግን ተጋግዛለች። ፊት የሚመስል ነገር ሳሉ ቶሎ። ጆሮ ያለው፣ አይን ያለው፣ አፍንጫ ያለው እዛው ፔጅ ላይ እንደ ኢሞጂ የሚመስል ነገር፣ ጸጉር ያለው፣ አንገት ያለው። ከመጀመሪያ ስዕላችሁ ጋር አወዳዱት። እሺ አሁን እዚህ ጋር ሲያለው ነው ከውጪ የመጣን ሰው ይሄን ሁለቱን ስዕል የመጀመሪያውን በጠይቀው ምን ብሎ ሊመልስልኝ ይችላል? ምንም አይደል? ሁለተኛውንስ ለምን? እያየን ነው። የመጀመሪያው ለምን ተበላሸ? አላየን። ወንደርፉል። ይሄን ከኢሞሽናል ኢንተለጀንስ ጋር ምን ያገናኘዋል? ቺን ጌም በጣም ነው የምወዳት። ከብዙ ርዕሶች ጋር ያገናኘው ነው ማሰለጥናት። የመጀመሪያው የተበታተነው ቅርጽ ያጣው አይነቱ ጋር ጆሮቱ ጋር እንዳለ የማይታወቅበት የመጀመሪያው ስዕል ስለ ራሳችን ያለን አመለካከት በትክክል ቁጭ ብለን ራሳችንን ሳንጠይቅ ሰዎች ባሉ፣ ቤተሰብ ባለን፣ ትዳራችሁ ባላችሁ፣ አብረው የሚሰሩ ሰዎች ባሉ አንቺ እኮ እንዲህ ነሽ፣ አንቺ እኮ እንዲህ ነሽ፣ እንደዚህ ነሽ፣ እንደዚህ ተቆጭ ነሽ፣ ተናዳጅ ነሽ፣ አትችይም፣ ኧረ ይሄ አትወዳደር፣ ይቅርብሽ፣ ላንቺ አይደለም የተለያየ የተባለው ነገር አለ አይደለ? አንቺ እነንም አትችይው፣ ከነዚህ ሰዎች ጋርማ አትገናኝ፣ እንደዚህ የተባለን የተነገረን ስለ ራሳችን ያለን አመለካከት
ነገሮችን የምናይበት መነጽር እንዲህ ዝብትንትን ያለ ነው። ምኑ የቱ ጋር እንዳለ አናውቅም። ስለዚህ ባህሪያችንን ማስተካከል አልቻለም። ለምን? እስቲል በሰዎች ኢንፎርሜሽን ውስጥ ነው ያለነው። ትክክለኛ የራሳችንን ማንነት ጠይቀን ለራሳችን አልመለስም። የሁለተኛው ስዕልስ ቁጭ ብላ ራሷን ዲዛይን ያደረገችን ሴት ያሳያል። ምክንያቱም ሁሉ ነገር ቦታው ላይ ስላለ ቅርጹን ስለጠበቀ። እናንተ ሰው ባላችሁ ነው መቀጠል የምትፈልጉት? ራሳችሁን ዲዛይን አድርጋችሁ ነው መቀጠል የምትፈልጉት? ራሳችን አይደል? እኔ ማን ነኝ? ምን እችላለሁ? ምን አልችልም? ምን አይነት ባህሪ አለኝ? ምን ያናድደኛል? ምን ያስደስተኛል? ምን አይነት ክህሎቶች አሉኝ? አስተሳሰቤ ምን አይነት ነው? ኔጌቲቭ ነው? ፖዚቲቭ ነው? ኢቭን እንደምባለው በጣም ተቆጭ ነኝ? ራሴ የማውቀው ባህሪ እኮ ይኖረኛል አይደለ? ራሴስ እንደማስበው እንደዛ ወይስ ምን አይነት ሰው ነኝ? አያችሁ፣ ቁጭ ብለን ራሳችንን ዲዛይን ስናደርግ ማንም ባለም መንገድ ከዛ በኋላ ራሳችንን አንመራው። ግልጽ ነው። ክፉ አሰልጣኝ አይደለም። ራሳችንን ዲዛይን የምታረጉበትን ቆንጆ ፒክቸር አምጥቼላችኋለሁ።